ብቻ ማውራት ፈልጋለሁ። ምንድነው የምታወራት? ጉዳይ አለ? የምታወራው ጉዳይ አለ? አለኝ። ማለት አንተ እንድትኖር አልፈልግም። ለምን ነው ማን ነው? ምንድነው የምትከለክለኝ? እንዴ ላወራት እኮ ነው ያለው። ያባሽ ችግር አክብረን መሰለኝ። እየሰሙኝ ነው እኮ አላሰሙሽም። እንዴ ዳውራት እኮ ነው ያለው። ተረጋጋ። ቆይ በግል የምታወራት ኬዝ ካለ በስነ ስርዓት አውራት። ይሄንን ጉዳይ ሲናገር ፏድ እያለ ማውራት አልፈልግም። የሆነ ስነግራችሁ እንግዶች እኮ ነን። ምንድነው ብቻውን እና ላውራት ምን ችግር አለው? አንተ አይደለም ፏድ ምንድነው ችግሩ? ብቻውን ባወራት ንገረኝ። አልፈቅድልህም። ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ያው ሰሞኑን ትንሽ ጠፉ መሰለኝ ማለት በስራ ቢዚ ነው ታውቃላችሁ። ማለት አሁን በፊት ተናግሬ አውቃለሁ። የሰው ልጅ ካልሰራ መኖር አይችልም። ብቻ ብዙ ነገሮች አሉና በስራ ተጠምጄ ነው። እና ደግሞ ብዙዎቻችሁም እያላችሁ ነበር ስራ ቦታን ለምንድን ነው የማታሳየን? ያው ትንሽ ከሚዲያ ደበቅ የሆነ ነገር ደስ ይላል አውቃለሁ። እኔ ስራ ላይ ሁኜ የኔ ስራ ቦታ ብታዩ ጥሩ ነገር የምታስቡልኝ ወንድሞች ብዙ አላችሁ፣ ብዙ ቤተሰብ እንዳላችሁ አውቃለሁ። ግን የሚወደኝ እንዳለው ሆኖ የሚጠላኝ አለና ለዛም ነው ስራ ቦታ ላለማሳየት ያሰብኩት። ግን የሚወደኝ ሰው ይበልጣል አይደል? እስኪ ድገም። ስለዚህ ስራ ቦታዬን በቅርብ ማሳያችሁ ይሆናል ማለት ነው። ከዛ በተረፈ እንግዲህ ባለፈው መሲ ባደረገችው ፕራንክ የምሬን ነው የምነግራችሁ፣ በጣም የተናደድኩት። እንዴት እኔ እኮ መሲን ፕራንክ ሳደርጋት እኮ ምንድነው ያደረኩት? በነገራችን ላይ ዛሬ የመጣው ስለዚህ ላወራ አይደለም። ትልቅ እንግዳ ለዚህ ቤት አለ። እንዲሁም ትልቅ እንግዳ ብቻ ሳይሆን በቃ ለእናንተ የማታውቁት ሚስጥር አለ። እሱንም ልነግራችሁ ስለምፈልግ ገብታችኋል አይደለ? በመጀመሪያ ስለ መሲ ልጨርስላችሁ። ይኸውላችሁ መሲ እንደዛ ማድረጓ ተገቢ አይደለም። እናንተ ስህተት ስትሰራ ዝም አትበሏት። በቃ ስህተት ሰርተሻል፣ ግዴታ ነው እንዴ። እኔ መሲን ፕራንክ ሳደርጋት ምን ብዬ ነው ፕራንክ ማድረጋት? የሆነ ነገር አድርጌ ነው የሆነ ነገር አድርጌ ማለት ጥቅም አግኝታ ነው ፕራንክ ማድረጋት ምናምን ማለት አይደለም። ግን ያን ያህል የሚጎዳ ፕራንክ አይደለም መሲ ያን ያደረገው። እሷ ግን ምንድነው እንደዛ ጸጥ ስትል በቃ በጣም ነው የደነገጥኩት። ወደ ሆስፒታል ባለችበት ሰዓትና ቢሆንም ከመሲ ጋር ተነጋግረን አውርተናል። ያው በቪዲዮ ስላልመጣን ነው እንጂ ደውላልኝ ነበረ። ከዚህ በኋላ እንደዚህ ነገር እንዳታረጊ ብያታለሁና እዚህ ነገሮች ከዚህ በኋላ አይደረጉም። የእውነት ስነግራችሁ ማለት ነው። ገብታችኋል አይደል? ምንም ጥቅም የለውም። ገብታችሁ አሁን እኔ በዛ ሰዓት መሲ ወደ ሆስፒታል እንሂድ ምናምን እያለች እሺ እንሂድ ምናምን ብላ ስትወድ የምሬን ነው ክውን ያልኩት። ገብታችኋል? ስለዚህ እንደዚህ ነገሮች ከዚህ በኋላ አያስፈልጉም ብያለሁ። ለማንኛውም ዛሬ የመጣሁት በዚህ ጉዳይ ልወቅሳችሁ አይደል። ምናልባት አዲስ ቤተሰብ ልትኖሩ ትችላላችሁ፣ እንኳን በሰላም መጣችሁ እያልኩኝ ዛሬ እንግዲህ እንደምታውቁት ብዙዎቻችሁ ታውቃላችሁ ብዬ አስባለሁ ሶፊ እና ፉአድ ወይም ፉፉ ወደ ባህር ዳር መጥተዋል ማለት ነው። እና ዛሬ እነሱን እናገኛቸዋለን ማለት ነው። እንዲሁም እነሱን ማግኘት ብቻ ሳይሆን ሶፊ ጋር ማውራት ያለብኝ ነገር ስላለ ሶፊን ዛሬ ላወራት ነው ማለት ነው። ይሄን ቀን ስጠብቅ ነበር። ሶፊን ለማውራት ሶፊን ለማግኘት ብዙ ጊዜ ስሞክር ነበር። የምሬን ነው የምነግራችሁ። ዛሬ ግን እድሉን አገኛለሁ ማለት ነው። ስለዚህ ዛሬ ሶፊን ላወራት የምፈልገው ነገር አለ። እውነታውን ማለት እኔ ጋር የሆነ ነገር አለ ለሶፊ እነግራታለሁ። አብዛኛው ግን የሚመጡ ፉአድና ሶፊ ናቸው ማለት ነው። የምር ስነግራችሁ ለፉአድም ለሶፊ ለፉአድ ማለት ነው በጣም ነው የምወደው። የምሬን ነው የምነግራችሁ። በጣም ነው የማከብረው። በቃ ማለት በቃ ብዙ ነገሮች ይመችኛል ማለት ነው። ሶፊም እንደዛው በጣም ነው የምወዳት፣ በጣም ነው የማከብራት። ሶፊ በጣም ጀግና ሴት ነች። የምሬን ነው የምነግራችሁ። በጣም እኔ እናንተ ታቋታላችሁ አይደለ? እኔም እንደማውቃት እናንተም ታቋታላችሁ። በጣም ጎበዝ ናት። በጣም ብዙ ፈተኖችን አሳልፋለች። የምር ስለ ሶፊ እኔ የምር ማቆል ልንገራችሁ። እናንተ ታውቃላችሁ ምን ያህል ጎበዝ እንደሆነች ማለት ነው። ማለት የት ስትኖር እንደነበር፣ የት ስትሰራ እንደነበር፣ ምን እንዳለች፣ ትናንት የት እንደነበረች ታውቃላችሁ። በጣም ጀግና ሴት ማለት ነው። በጣም ስለምወዳቸው ስለማከብራቸው ዛሬ እነሱን ላገኛለሁ። በይበልጥ ግን ላገኝ የምፈልገው ሶፊን የምር ስነግራችሁ ማለት ነው። ሶፊ ላገኛት በጣም እፈልጋለሁ። እንዳልኳችሁ ይሄን ቀን ስጠብቅ ነበረ እና ያው ሶፊ ጋር አውርተናል። እዚህ ቦታ እየጠበቅኳቸው ነው። ከመጣሁ ቆይቻለሁ። ለምን ለእናንተ መግቢያ አልሰራም ብዬ አሰብኩኝና እናንተ ያለውን ነገር በደንብ እንድናወራ ስለፈለግኩኝ እና ማለት እኔ የምር ስነግራችሁ ይሄንን ነገር መናገር ፈልጌ አልነበረ፣ ግን በቃ የምር
በቃ ደስ ይላል። የሆነ ነገር ማለት የሆነ ነገር ጠብቃችሁት ያ ነገር ሲደርስ ማለት ነው። የምር አስቡት እና እኔ ከወዲሁ ልነግራችሁ አልፈልግም። በቃ ምክንያቱም እዛው ጋር ስናገር ስለምታዩት ለምን እዚህ ጋር ናችሁ። ስለዚህ ሶፊም እንዲሁም ፏድም ሲመጡ ያኔ በደንብ ምናወራ ይሆናል ማለት ነው። በእርግጥ እኔ ይህንን ጉዳይ ስናገር ፏድ እያለ ማውራት አልፈልግም። የሆነ ስነግራችሁ ማለት ነው ማለት ሊደብረው ይችላል። ገብቷችኋል? የሆነ ያንን እኔ የምናገረው ነገር ምናልባት ፏድን ሊያስደብረው ይችላል። እኔ ደግሞ ያ እንዲሆን አልፈልግም። ገብቷችኋል? ስለዚህ ሶፊ ብቻዋን ባገኛት ደስ ይለኝ ነበር፣ ግን ችግር የለም። እሱንም ቢሆን ያው ስለማከብረውም ስለምወደውም ስለዚህ እሱንም ባገኘው ያው አድናቆቴን እገልጻለሁ እንዳለ ሆኖ ማለት ነው። ግን ይበልጥ ደግሞ እንዳልኳችሁ ሶፊ እኔ እንጃ የምር ሶፊ ላገኛት ማግኘት ብቻ አይደለም እኮ ከሶፊ ጋር ወይ እኔ በቃ እኔ መናገር የምፈልገው ነገር አለ። የሆነ ጊዜ እድሉን አግኝቼ እድሉን ስላችሁ ማለት ሳላሰው ልናገር አዲስ አበባ በቃ ተውት፣ የምሬን ብቻ ጊዜው አሁን ነው። ምናልባት ያኔ ቸኩዬ ቢሆን ጥሩ ላይ ላልሆን ይችላለሁ። ዛሬ ግን ይሄን ነገር መናገሬ ምናልባት አንደኛ ለኔ በጣም ትልቅ ደስታ ይሰጠኝ። ሶፊ ያስደብራታል፣ ያስከፋታል አላውቅም። ፏድን እንደዛው። ስለዛ ምንም አውቀው ነገር የለም። ግን ለኔ ትልቅ የምር በዚህ ጉዳይ ደግሞ ሶፊ ያንን ነገር ሰምታ ደስተኛ ከሆነች ደግሞ አስቡት ለኔ ማለት ነው። ብቻ በዛም ዞረ በዚህ ዋናው አላገኛቸው ነው እና የኔ ውድና የተከበራችሁ ቤተሰቦች ይህንን ቪዲዮ እስከ መጨረሻው እንድታዩት በትህትና ጠይቃለሁ ማለት ነው። ገብታችኋል? ስለዚህ ፏድንም ሶፊንም ጠርቻችኋለሁ ማለት ነው። እየጠበኳቸው ነው። ምናልባት ጥያቄ ሊፈጥርባችሁ ይችላል ማለት ለምን መሲ ለምን ይልች ብቻ ለምን ምናምን ነገር የሚል ነገር ሊኖር ይችላል። ግን እኔ ደግሞ ዛሬ ማለት መሲን ጋር መምጣት ይችላል። ግን እኔ ለሶፊ ማውራት ያለብኝ ነገር ስላለ መሲ እንድትኖርም አልፈልግም። ከዛም አንጻር ነውና ብቻ የተከበራችሁ ቤተሰቦች ወሬ አላብዛባችሁ። ዘግይተውብኝ እኮ ነው እንደዚህ ወሬ ማበዛባችሁ ማለት ነውና እንዳልኳችሁ ዛሬ እኔና ሶፊ ብቻ ተገናኝተን ብናወራ በጣም ደስ ይለኛል። ብቻሽ እንደሚሆን ነው እናደርጋለን። እንጠብቃችሁ ቤተሰቦች። ኦ ቤተሰቦች መጡ። ዌልካም ዌልካም ዌልካም። ከማን ልጀምር? እንዴት ነሽ? ሰላም ነው? እንዴት ነው? እንዴት ነው? ሁሉ ሰላም? እንዴት ሰላም ናችሁ? ደህና መጣችሁ። ሰላም ዌልካም። ያው ቤተሰቦች አሉና እስኪ ሰላም በሏቸው በመጀመሪያ። ሰላም ለዚህ ቤት እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን አልሐምዱሊላህ። ዛሬ በአዲስ ዩቲዩብ ቻናል ነው የተገናኘ ነው። እንግዲህ ለመጀመሪያ ጊዜ ነው የተገናኘ ነው እና ባህር ዳርን አንዳንዴ ስለ ባህር ዳር በጣም አሪፍ ነገሮችን ይገልጻል። እንደገና ደግሞ ከአዲስ አበባ ከክፍለ ሀገር ከብዙ ከተለያየ ቦታ ላይ ሲመጡ ያው በካሜራ ሳይሆን ከካሜራ ጀርባ ልጆችን ያስጎበኛል። ስለ ሀገሩ በጣም ትልቅ ፍቅር አለው እና በዚህ አጋጣሚ እናመሰግናለን። እሺ ቴንኪው። ቆንጆ አቀባበል የተደረገልን። ከዛ ባለፈ ደግሞ ቤኪን ሰፖርት አድርጉት፣ አግዙት፣ ሰብስክራይብ አድርጉት፣ ቪዲዮን ሼር፣ ኮፒ ሊንክ አድርጉለት። እንግዲህ ምርጥ ወጣት ነው። ወጣት መበረታታት አለበት ብዬ አስባለሁ። ስለዚህ እኔ ፋሚሊዎች ቤኪን ሰብስክራይብ አድርጉት፣ የሶፊም እንደዛው። እንግዲህ
ስለጠራን እናመሰግናለን። እኔም ስለመጣችሁ በጣም ደስ ብሎኛል። የምር በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። የምር እኔ የምሬ ነው የምነግራችሁ ቤተሰቦች፣ በጣም ነው የምከታተላችሁና ልዩ ፍቅር አለኝ ለእናንተ እና ስለመጣችሁ በጣም ደስ ብሎኛል። ባህር ዳር እንዴት አያችሁ? ባህር ዳር በጣም ውብ ናት። ብዙ ሀገሮችን ዞር ያለው ግን ታምራለች እና ብዙ ቦታዎችን ላይ እየፈለኩ ነው እየሞከርኩ አሉ። በነገራችን ላይ ያው ያላያችኋቸው ብዙ አሉ። እነዛ ቦታ እንሄዳለን ብዬ አስባለሁና ካልነበረ አንድ ነገር አለ። ሶፊ አንድ ነገር ላወራችሁ ስለምፈልግ ማለት ዋድ እንደነበረ ግን ማለት ሶፊ ያወራል በጣም ማለት አንተንም በጣም ነው የምወደው፣ በጣም ነው የማከብረው። ግን ጀስት እሷን እንደዚህ ማውራት ስለፈለግ ካለ ምን አውራት እና አንዴ አንተ ችግር የለም አይደብርም ማለት ኖርማል ነገር እኮ ፏድ የምር እንደደብር እሷ ማውራት ስለፈለግኩ ነው። አንተ ኖረ ሳይሆን ጀስት ብቻዋን ማውራት እኮ በካሜራ ፊት ነው። አይ ካሜራውን መጥፋት ይችላል። ጀስት እሷ ማውራት ፈለግ አታምነኝ ነው ማለት በቃ ነው። እሺ እንኳን ደህና መጣሽ። ያው ማለት አይ ደስ ነው ተንፈል አረ ምንም ለምንድን ነው የምሄደው ብዬ ነው አይደል? እኔ ናች ለምጀመሪያ ጊዜ ተገናኘና እየሰሙኝ ነው እኮ ነው አላሰሙክሽም። አይ እንደዚህ እየጨመቀኝ ነው። በሰላም አልጨመኩሽም ማለት ዛሬሽ ፈልጊ ወደዚህ እኮ አውራኝ እጅ ልቀቀኝ። ምንም እኮ ምንም ማለት ምንድን ነው እጄን አንተ እንደዚህ ያርቀኛል። ምን ነው ኖ እንደዛ እኮ አይደለም። ላወራሽ ፈልጊ እኮ ነው። አይ መውራት እኮ ታዲያ እንደዚህ አይደለም። አላ ነገር አለበት ደረሰ አለበት። ምንድን ነው የምታወራት? ኖ ላወራት ፈልጊ እኮ ምን ማለት እሱን እኮ ለአንተ መናገር ስላልፈለኩ እኮ ነው። እሷ ላወራት እኮ አውራ ነዚህ ጋር እና ላወራሽ እንዴ ላወራት እኮ ነው ያልኩት። ተረጋጋ። ቆይ አይ ኖ ጠራህን በክብር መጣንልህ። በግል የምታወራት ኬዝ ካለ በስነ ስርዓት አውራት። እኔ እና እኔ እንዴ ለምንድን ነው የምትከለክለኝ? እንዴ ላወራት እኮ ነው ያልኩት። ያባሽ ችግር አክብረን መሰለኝ እኔ እኮ አክብሬ ነው የጠራኋችሁ አይደል? ስለዚህ ለምንድን ነው እኔ አክብሬ እኮ ነው በጣም የሚያምር ነው አይደለም? ምንም ነገር እኮ አይደለም እያደረከ ያለው ነገር ታንተ ማይጠበቅ ነገር ነው። ምንም አላረኩ። ላወራሽ ፕሊስ ላወራሽ። እኔ የጠራሽ ትልቅ ጉዳይ ነው። አላቅም ነው ችግር የለም። አላቅም ነገር እኔ እዚህ ጋር ማውራት የምፈልገው ነገር እዚህ ጋር አውራ። እሺ ላውራሽ ነው ብቻ እኮ አውራኝ። ፏድ ምን ሆነ? ለምን ነው የምትከለክለኝ? ላውራሽ አክብረን እና ላውራት እሷን ምን ሆነ ነው እንዴ? እኔ እኮ ለአንተንም ወዳለሁ አከብራለሁ፣ ግን እሷን ደግሞ ብቻ ማውራት ፈልጋለሁ። ምንድነው የምታወራት እንዴ? ፏድ አትከልክለኝ። የምሬን እኮ ነው። ኧረ ሶፊ ለምን እንደ ሌላ ነገር እንትን የምትይ? እንደ ሌላ ነገር አይደለም። ለምን አንተ እዚህ አታወራም? እኔ ምን አለ ጉድ እንዴ? ፏድ እሺ አንዴ ላውራት ኧረ አክብረን ነው የመጣው። እሺ አንዴ ላውራት። ጉዳይ አለ የምታወራው ጉዳይ አለ አለኝ። ምን አንተ ግን አንተ እንድትኖር አልፈልግም። ለምን ነው ማለት ነው? በቃ አንዴ ላውራት። እሺ አትወራት። ለምን ነው ማላውራት? ለምን ሶፊ አንዴ ላውራሽ። ምንም እኮ እየተባበረ ነው መንገደኛ ነን። እሺ አይደለ ፍሌት አለብን እዛ ጋር ጓደኞች። እሺ ይቅርታ የተገኘ ነው ማለት ነው። ስላከበረ ነው አይደለ? ታሚ ወረስቲ ምን ልታወራት? እሺ ታይማችሁን ስላቃጠልኩ በጣም ይቅርታ። እሺ ላውራት። አንተ ለምን ዞራችሁ? ሷር ምን ሆነ ነው? አንዴ እሺ ላውራት። ጤነኛ እንዴ ደበት ልቀቃት። አንዴ ላውራት እኮ ነው ያልኩት። ምንድነው ችግር አንተ? አንዴ ላውራት። እሺ ጨርሳለሁ እኮ አይደለም የምሬ ነው። ማውራት የምፈልገው ነገር ካለ አውራ። ምንም የሚደባበቅ ነገር የለም። ግን እኔ ደግሞ የምፈልገው ብቻሽ ማውራት ነው። ብቻዬን ማውራት ለምናምን ብቻ እኔ የኔ አባት እንግዶች እኮ ነን። ምንድነው ብቻውን እና ላውራት ምን ችግር አለው? አንተ አይደለም ፏድ ምንድነው ችግሩ? ብቻውን ማውራት ንገረኝ። አልፈቅድልህም። ለምን ብቻውን ምን ይፈጠራል? እሺ የኔ አባት ብቻውን እንድታወራት አልፈቅድልህም። አክብረን መተና ስለዚህ ክብር አይደለም አላከብራችሁም አልኩ። እሺ አንዴ ላውራሽ ባይዘው። እሺ ያምራል። ካሜራው ማለት አላጠፋውም ወንድሜ። ጀስት የት መከታ ወይ ቢሆን አላውቅም፣ ግን የምሬን ሶሪ እሺ ነይ አይደለም ደውዬ አልነገርኩሽም ወይስ ኖ ስሪዛ ኖ ሶፊ አይደለም። ኧረ ንገሪው ቢያንስ ልጅ እኮ አመረረ የምር የሆነ በመሀል ላይ የሆነ ጭው እናድርገውና እስቲ ፏድ ላንቺ ምን ያህል ይቆረቆራል ሲለኝ፣ አይ ፉፉ በእኔ አይደራደርም በየትኛውም ነገር
በቃ አሳልፎ አይሰጠኝም። ፈተናውን ብትወድቅ ግን እኔ በጣም ትልቅ ነገር ሊቀጣኝ ነበረ። ስለዚህ ፈተናውን በቃ ስላለፍክ በጣም ደስ ብሎኛል። ቤተሰቦች ካሜራውን አልጠፋማ፣ ካሜራማን አልጠፋም። ለዚህ ነው ደግሞ ማሚቱ የምር ግን ተሸክሜ እጅሽ ሌላ ሰው ግን ፏድ አይደራደርም ስትይ ከኋላ ቢመታኝስ በቃ የሆነች ነገር ቢያርፍስ ግን ማትደራደር ካርጋችሁ ነው። ስለዚህ ፕራንክ አድርገን ሁለታችን ማለት ነው። እነዚህ ሁለት የረቀቁ ሰዎች አያፋችሁ ይመቻችሁ። ምን ይባላል ቤተሰብ እንዴት ነው? ፕራንክ ተሳክቶልናል አልተሳካልንም? ኦኬ ምን ትላላችሁ? እስቲ ከተሳካልን ኮሜንት ላይ ትንሽ ቸኮልክብኝ። እኔ ብዙ እንድናስኬደው ፈልጌ ነበር። ከዚህ በላይ እንድናደድ አልፈለኩም። ጀስት እንጆይ ሊያደርግ እንድንጋገዝ እያየሁ ነበር። ቤተሰብ እንዲህ አይደለም እንደዚህ አይነት ባህሪ እንዳለው ለምን አልነገርሽኝ? ማለት በእኔ እንደማይደራደር አውቃለሁ። እናም ለዛም ነው ደግሞ እኔ በቃ 100% ስለምተማመንበት ነው አንተ ጋር እንደዚህ በቃ 100% ልከራከር ይችላልና። አይ ግን ፍራቻው ስለነበረኝ ሳገር ትልቅ ሶፊ ስለመጣችሁ በጣም ደስ ብሎኛል። ቤተሰቦች በፍራንክ ስለተቀበልኳችሁ በጣም ይቅርታ። ግን ከዚህ በላይ ጀስት ፈታ እንላለን። አዎ የኔ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉት፣ አበረታቱት። በጣም ጥሩ ልጅ ነው። የምሬን ነው። ብዙ ጊዜ በቃ እንዲሰራ እንዲያድግ እኔና ፉፉን መክረው ነበር። ግን ትንሽ እንትን ይላል እና ትንሽ ምንድነው የሚባለው ይደክማል፣ ልጅነት ያታልለዋል። እና በቃ ጠንክሮ እንዲሰራ ያው በዚህ ቪዲዮ በጣም የበለጠ ቪው እና የበለጠ ሰብስክራይብ የበለጠ ላይክ ሼር እንደምታደርጉለት ተስፋ አድርጋለሁ። ወዳችሁ